ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች ከ4 ዓመታት በፊት የኖቤል የሰላም ሽልማት ያስገኘው የኢትዮጵያና የኤርትራ ሰላም ዛሬ የደረሰ ከእንግዲህ ጦርነት አይኖርም ተብሎ የተዘመረለት ግንኙነት ዛሬ ለምን ወደ ቃላት ጦርነትና ወደ ድንበር ፍጥጫ ተቀየረ? የኢትዮጵያ መንግስት ኤርትራን ወራሪ ሲል በደብዳቤ ወቅሷል። አስመራ ደግሞ ጦሯን ወደ ድንበር አስጠግታለች። ይህ የቃላት ጦርነት ወደ እውነተኛ ጦርነት ያመራል ወይስ ከበስተጀርባው ሌላ የፖለቲካ ቁማር አለ? የዛሬ የሁለቱን ሀገራት ወቅታዊ ውጥረት በዝርዝር እንተነትናለን። በሌላ በኩል ዛሬ ዓለም አይኗን ዋሽንግተን ዲሲ ላይ ተክላለች። የሁለቱ የቅርብ ወዳጆችና የዓለም ፖለቲካ ቁልፍ ሰዎች የቤንጃሚን ኔታንያሁና የዶናልድ ትራምፕ ታሪካዊ ቀጠሮ በዋይት ሀውስ ተጀምሯል። የተራ ጉብኝት አይደለም። ኔታንያሁ ዋሽንግተንን የገቡት በሻንጣቸው ውስጥ እጅግ አስደንጋጭ የሆኑ የስለላ መረጃዎችን ይዘው ነው። ኢራን አሜሪካንን በድርድር ጠረጴዛ ላይ እያታለለች ነው። እስራኤልስ ለምን ስጋት ውስጥ ወደቀች? የዛሬው የዋይት ሀውስ ምክክር የዓለምን ሰላም የሚቀይር ይሆን? ይህንንም በትንታኔ ይዘነዋል። አብራችሁን ቆዩ። ወደ መረጃችን ስናመራ ይህ ውጥረት በድንገት የተከሰተ አይደለም። ለወራት ሲብላላ የቆየባቸው በርካታ ምክንያቶች አሉ። በኢትዮጵያ መንግስትና በህወሓት መካከል የተፈረመው ስምምነት ኤርትራን አላካተተም ነበር። ይህ ደግሞ አስመራን ተገልያለው የሚል ስሜት እንዲሰማት አድርጓታል። የኢትዮጵያ መንግስት የባህር በር ጉዳይን እንደ ህልውና ጉዳይ አንስቶ መወያየት መጀመሩ በአስመራ ዘንድ እንደ ስጋት ተቆጥሯል። ኤርትራ በጦርነቱ ወቅት የያዘቻቸውን የኤርትራ ግዛቶች ለምሳሌ እንደ ዛላንበሳና አካባቢው እስካሁን ድረስ አለመልቀቋ አዲስ አበባን አስቆጥቷል። ባለፉት ሳምንታት የታዩት ክስተቶች ግጭቱ ደረጃውን ማሳደጉን ያሳያሉ። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ለኤርትራ ግልጽ ወረራ ፈጽመሻል የሚል ይዘት ያለው ደብዳቤ መላኳ፣ ኤርትራ በበኩሏ በይፋዊ መግለጫዎቿ ኢትዮጵያን የቀጠናው ስጋት አድርጋ መሳል መጀመሯ፣ እንዲሁም በተከዜና በዛላንበሳ በኩል የታየ ወታደራዊ እንቅስቃሴ የቃላት ጦርነቱ ወደ ጥይት ጦርነት ለመቀየር አፍታ ብቻ እንደቀረው ይጠቁማል። እንደ አሜሪካ፣ ዩኤኢ እና የአፍሪካ ህብረት ጣልቃ በመግባት ሁለቱ ሀገራት ወደ ጠረጴዛ እንዲመጡና የድንበር ኮሚሽኑ ውሳኔ እንዲተገበር ማሳመን በድንበር አካባቢ ብቻ የሚደረጉ ትናንሽ ግጭቶች ሊከሰቱ ይችላሉ። ሁለቱም ወገኖች ያላቸውን የጦር መሳሪያና የሰው ኃይል ካሰለፉ ይህ ግጭት መላውን የአፍሪካ ቀንድ የሚያቃጥል ታላቅ ቀውስ ሊሆን ይችላል። ኢትዮጵያም ሆነች ኤርትራ ሌላ ጦርነት የሚሸከም ትከሻ የላቸውም። የሰሜኑ ጦርነት ያስከተለው ጠባሳ ገና ሳይድን አዲስ ግጭት ውስጥ መግባት ለሁለቱም ሀገራት ህዝቦች የከፋ ድህነትና መፈናቀልን ነው የሚያተርፈው። አሁን የሚታየው የቃላት ጦርነት የጥንካሬ መለኪያ ሳይሆን የዲፕሎማሲ ውድቀት ውጤት ነው። ይህ ግጭት ከጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይደለም። ሌሎች ሀገራትም ይህንን አጋጣሚ እንደ እድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ። በግጭቱ ኢራን እንዲሁም እንደ ቻይና ያሉ ሀያላን ሀገራት ጣልቃ ይገባሉ። ይህም በቀጠናው የሚገኙ ሀገራትን ድህነት ውስጥ እንዲኖሩ የሚያስገድድ ነው። ከዚህ በተጨማሪም እንደ ኢትዮጵያ፣ ሱዳንና ሶማሊያ ያሉ ሀገራትን ወደ መበታተን የሚያመራ ግጭት ሊሆን ይችላል። በኤርትራም ላይ ተመሳሳይ የሆነ ምስቅልቅል ይደርስባታል። እናንተስ ምን ታስባላችሁ? የኢትዮጵያና የኤርትራ ፍጥጫ በሰላም ይፈታል ወይስ ጦርነት የማይቀር ነው? የባህር በር ጥያቄ ስለዚህ ውጥረት ምን ያህል ድርሻ አለው? ሀሳባችሁን በኮመንት መስጫው ላይ ያስፍሩልን። ወደ ሌላው መረጃችን ስናመራ የጀርመን ዜና አገልግሎትን ዋቢ አድርጎ የወጣው መረጃ እንደሚያሳየው የኔታንያሁ ዋና ዓላማ አሜሪካን ከኢራን ጋር የጀመረችውን ድርድር መቃወም ነው። እስራኤል ከኢራን ጋር የሚደረግ ማንኛውም ስምምነት ለእስራኤል ህልውና አደጋ ነው የሚል ጽኑ እምነት አላት። ኔታንያሁ ለትራምፕ የሚያስረዱት ዋና ነጥብ ኢራን በድርድር ሽፋን ጊዜ እየገዛች የኒውክሌር አቅሟን እያሳደገች ነው የሚል ይሆናል። ኔታንያሁ ለትራምፕ የሚያጋሩት መረጃ ተራ ወሬ አይደለም። የእስራኤል የስለላ ተቋም ወይም ሞሳድ የደረሰባቸውን ሁለት ወሳኝ ነጥቦች ለትራምፕ ያቀርባሉ ተብሎ ይጠበቃል። ኢራን በሚስጥር እያበለጸገች ያለችውና አህጉር አቋራጭ ሊሆን የሚችል የሚሳይል ቴክኖሎጂ፣ በኢራን ውስጥ በሰላማዊ ሰልፈኞች ላይ የተፈጸመ ነው የተባለው ግድያና ጭቆና። ይህ መረጃ ትራምፕ በኢራን ላይ ጠንካራ አቋም እንዲይዙ ለማድረግ እንደ ግብዓት የሚያገለግል ነው። ከኢራን ባሻገር በጋዛ ያለው አሁናዊ ሁኔታ በውይይቱ ላይ ትልቅ ቦታ ይዛል። ትራምፕ ጦርነቱ በአስቸኳይ እንዲቆም ያላቸውን ፍላጎትና ኔታንያሁ ደግሞ ታጣቂዎችን ሙሉ በሙሉ ሳላጠፋ አላቆምም የሚለው አቋማቸው እንዴት እንደሚታረቅ የብዙዎች ጥያቄ ነው። ይህ ስብሰባ የሚካሄደው በመካከለኛው ምስራቅ ያለው ውጥረት አይን ባወጣ መልኩ በናረበት ወቅት ነው። ትራምፕ በንግድና በዲፕሎማሲ ስምምነቶች ላይ የሚያተኩሩ መሪ ቢሆኑም ኔታንያሁ ግን ዛሬ ዋይት ሀውስ የገቡት የጦርነት ደመና እያንዣበበ መሆኑን ለማሳሰብ ነው። ኔታንያሁ ትራምፕን ካሳመኑ አሜሪካ ከኢራን ጋር የጀመረችውን ድርድር አቋርጣ ወደ ከባድ ማዕቀብ ልትመለስ ትችላለች። ይህ ደግሞ ቀጠናውን ወደማይቀለበስ ግጭት ሊከተው ይችላል። ኔታንያሁ ትራምፕን በማሳመን አሜሪካ ከኢራን ጋር የጀመረችውን ድርድር እንዲታጠፍ ማድረግ ይችላሉ ወይስ ትራምፕ የራሳቸውን የሰላም መንገድ ይከተላሉ? አስተያየታችሁን በኮመንት መስጫው ላይ ያስፍሩልን። ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። ወቅታዊና ሚዛናዊ የሆኑ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አጋሩልን። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።